ለወትሮም የኢትዮጵያን ስም ባለም መድረክ በከፍታ የሚያስጠራው አትሌቲክስ በአሁኑ ወቅት በሌላ ገጽ የከፍታ ጉዞ ላይ ይገኛል። 55ኛው የኢትዮጵያ አትሌቲክስ ሻምፒዮና በደማቅ ሁኔታ ተጀምሯል። ይህም ኢትዮጵያ አህጉር አቀፍና ዓለም አቀፍ ውድድሮችን የማሰናዳት አቅም እንዳላት በሚያሳይ መልኩ እየተካሄደ ነው። በሰለጠነ የሰው ኃይልና ዘመኑን በዋጀ ቴክኖሎጂ የተሟላ ዝግጅት እንደተደረገበት የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከመጋቢት 15 እስከ መጋቢት 20 2018 በአደይ አበባ ዓለም አቀፍ ስቴዲየም የሚደረገው ውድድር አዳዲስ አሰራሮችና መሳሪያዎች የተካተቱበት በዓለም አትሌቲክስም በተለያዩ ዘርፎች እውቅና ያገኘ መሆኑ ተነግሯል። በሚኒስቴር መስሪያ ቤቱ ጥረት የተሰራ ትራክ ዓለም አቀፍ ደረጃ ያለው ትራክ ነው። ይሄ አንዱ ዓለም አቀፍ ደረጃ የሚፈለግ መስፈርት ነው። ስለዚህ ከዛ መነሻነት ደግሞ የተለያዩ የልኬት ስራዎች የሚያስፈልጉ ቅድም እንደየነው የተለያዩ ቴክኖሎጂዎች ታይምትሮኒክስን ጨምሮ የተለያዩ ቴክኖሎጂዎችን ሌሎች ግብአቶችን የዳኞች ብቃትን በአማከለ መልኩ እንዲመዘገቡ አድርገናል። በዚህ ሻምፒዮና ኢትዮጵያ ለመጀመሪያ ጊዜ ታይምትሮኒክስ የተሰኘው ዓለም አቀፍ የሰዓት መመዝገቢያ ስርዓት ስራ ላይ ውሏል። ይህም ዓለም አቀፍ ውድድሮችን ለማዘጋጀት በዋናነት የሚያስፈልግ መሳሪያ ነው። ከ9 ክልሎች ከ36 ክለቦችና ተቋማት የተውጣጡ 1057 አትሌቶች ይሳተፉበታል። በውድድሩ የሚመዘገቡ ሰዓቶች በዓለም አትሌቲክስ ተቀባይነት ይኖራቸዋል። ዘንድሮ ለመጀመሪያ ጊዜ በወርልድ ሻምፒዮና ወደ 4 ውድድሮች ተመዝግበዋል። ዓለም አቀፍ እውቅና አግኝተዋል ማለት ነው። ከዚህ የሚደረጉት ውድድሮች ሰዓታቸው ያንዳንዱ አፈጻጸማቸው በዓለም አቀፍ ስታንዳርድና ሰዓቱም ደግሞ የሚመዘገብ በወርልድ አትሌቲክስ ፔጆችም ላይ የሚተላለፉ ነው የሚሆኑት። ስለዚህ እነዚህን ውድድሮች በማስመዝገብ አትሌቶቻችን የውጭ ጉዞ ሳይበዛ እዚሁ ሚኒማ ያሟላሉ ማለት ነው። ዓለም አቀፍ ደረጃቸውን የሚያውቁበት ይሆናል ማለት ነው። በአጭር ርቀት በፊልድ ተግባራት ትላልቅ ቴክኖሎጂ የሚፈልጉ ስለዚህ ፕሪሳይሽን ያለው ልኬት ይፈልጋልና ያንን ያሟላ ቴክኖሎጂ እንዲገባ አድርገናል። በዛ መሰረት ሰዓቶች ተይዘው ይካሄዳሉ ማለት ነው። ከአዳማ አትሌቲክስ ክለብ የመጣው የከፍታ ዝላይ ተወዳዳሪ ገመዳ አባተ ዛሬ በተደረገ ውድድር ክብረ ወሰን አሻሽሏል። 2 ሜትር ከ12 ሴንቲሜትር መዝለል ችሏል። እዚህ ደረጃ ላይ ለመድረስ በጣም እየለፋው ነበር ከአካዳሚ ጀምሬ። አሁን ጥሩ ሁኔታ ላይ ነኝ። አሁን ሪከርድ ደረጃ ላይም ደርሻለሁ። እንደ ፈጣሪ እርዳታው ነው ሪከርድ መስበር ችያለሁ። ለወደፊትም እቺ ነገር በዚህ ኢቨንት ትልቅ ቦታ ሊያስደርስ እንትን ነኝ፣ በቃ ዝግጁ ነኝ። የሲዳማ ቡናዋ የአጭር ርቀት አትሌት ባይቶላ አሊ የኢትዮጵያ ሻምፒዮን ስትሆን በጉዳት ምክንያት ለ2 ዓመት ከሜዳ ከራቀች በኋላ ዘንድሮ ወደ ውድድር ተመልሳለች። አዲሱ የሰዓት መመዝገቢያ ባህላዊ አሰራርን የሚያስቀርና የሀገራችንን አትሌቲክስ ዓለም አቀፋዊ የሚያደርግ መሆኑን ጣቢያችን ያናገራቸው እነዚህ አትሌቶች ይገልጻሉ። ከዚህ በፊት እኛ በእጅ ሰዓት ብዙ ጭቅጭቅም እየበዛ ነበር። ይህ ጭቅጭቅም የለበትም። ሮጠሽ አይተሽ ማውጣት ነው። በጣም አሪፍ ነው እና የተሰጠንን ሰዓት ሮጠን ያው ሚኒማ አምጥተን ብዙ ውድድሮች ኢትዮጵያ ውስጥ ዘንድሮ ይዘጋጃሉ ተብሏል። ዓለም አቀፍ የነሱንም እድል ለማግኘት እኛም የተሻለ ሞራል ላይ ነው ያለነው። በተለይ ማሽኑን መምጣት ልጆቹን በጣም አነቃቅቷል። በተለይ ሩጫ ላይ ምናምን እንዲህ ሳይት ይዞ ነው ዳኞች የሚቆሙት። አሁን በማሽን መሆኑ በጣም አሪፍ ነው። ለሩጫጮችም ለዳኞችም ለሁሉም በጣም አሪፍ ነው። ሀገራችን በጥሩ ደረጃ ላይ ደርሳለች። በዓለም አትሌቲክስ የነሐስ ደረጃ የተሰጠው ዋንዴ ሚቲንግ የተባለው የአንድ ቀን የአትሌቲክስ ውድድር በመጋቢት ወር ማብቂያ በኢትዮጵያ አስተናጋጅነት ይካሄዳል። ለውድድሩ ዓለም አቀፍ ዳኞችና ተሳታፊ አትሌቶች ወደ ሀገራችን ይመጣሉ። ይህም በስፖርት ቱሪዝም የሚገኘውን ገቢ ከፍ የሚያደርግ ይሆናል። ዓለም አቀፍ ውድድሮችን ማድረግ አቅም ይኖረን ማለት ነው። ዓለም አቀፍ ውድድሮችን እዚህ የምናደርግ ከሆነ ትላልቅ ኢቨንቶች ወደዚህ የሚመጡ ከሆነ በርካታ አትሌቶች ይመጣሉ። ቀደም እንዳልኩት እቺ እንኳን አሁን ለቀጣይ የምናስባት የዋንዴ ሚቲንግ እንኳን ከ67 አትሌቶች በላይ ይመጣሉ። አብሯቸው የሚመጡ ክሪው ደግሞ በርካቶች ናቸው ማለት ነው። ለከተማው መነቃቃት፣ ለቱሪስት የስፖርት ዲፕሎማሲ ለምንለው ገጽታ ግንባታ ለምንለውም አብሮ ተያያዥ የሆነ ነገር ከፍ ያደርጋል። ስፖንሰሮችም ወደዚህ ይመጣሉ ማለት ነው።